ዛሬ እንግዲህ ለየት ባለ ነገር መጥቻለሁ። እናቴ በጣም ነው የምወዳት። ለኔ በጣም ብዙ ዋጋ ከፍላልኛለች። መልኳን እስከ ማጣት ድረስ በቃ ለኔ ኖረችው ማለት ይቻላል። እናቴ ባትረዳኝ፣ እናቴ ዋጋ ከፍላ ባታሳድገኝ ኖሮ እዚህ አልደርስም እና የምሬ እንባ እየተናነቀኝ ነው፣ ግን ማልቀስ አልፈልግም። ዛሬ በጣም የደስታችን ቀን ነው። ህልሜን ያሳካሁበት እውነት እግዚአብሔር ረድቶኝ ይህንን ህልሜን እንዳሳካ ስለረዳኝ ራሱ በጣም ነው ማመሰግነው። ማሚዬ እንኳን በሰላም መጣሽ። ለዚህ ድረስ አታልቅሽ እናት አታልቅሽ። አላዛር አለን አንድ ይፈልጋችሁ ነበር። ትልቅ ችግር ተፈጥሯል። የሆነ የተፈጠረ ችግር ስላለ ነው። አስቸኳይ ነው። ሰላም ሰላም፣ ውዴኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ለየት ባለ ነገር መጥቻለሁ። እንዴት መሰላችሁ? ያው ሁላችንም በእናቶቻችን ቀልድ አናውቅም። እናቶቻችንን በጣም እንወዳለን፣ አባቶቻችንም እንደዛው። ግን ደግሞ ያው እኔ እናቴ በጣም ነው የምወዳት። ለኔ በጣም ብዙ ዋጋ ከፍላልኛለች። ማለት እንደውም እንደዚህ ሳወራ የሆነ ማቀለው ነው ዋጋዋን ያቀለልኩት ያህል ነው የሚመስለኝና መልኳን እስከ ማጣት ድረስ በቃ ለኔ ኖረችው ማለት ይቻላል። በቃ ቀሪ ዘመኗ ሙሉ ብዙ ጊዜ እናቶቻችን አባቶቻችን ዋጋ ከፍለውልን ነው እዚህ የመቆማችን ምክንያትና ለኔም ደግሞ እዚህ ለመድረሴ ከጀርባዬ እናት ያለች። ሁሌም ብዙ ጊዜ ስኬታማ የሆኑ ሰዎች ወይ ደግሞ ስኬት ላይ የደረሱ ሰዎች ብዙ ጊዜ ከስኬታችን ጀርባ እናታችን፣ ከስኬታችን ጀርባ ሚስቶቻችንና ሚስታችን ምናምን ብለው ያወራሉና እኔም ደግሞ እዚህ ለመድረሴ እዚህ ጋር እናንተ ፊት እንድቆም የረዳኝ እግዚአብሔር እንዳለም ሆኖ የእናቴም ነገር አለበት ማለት ነው። እናቴ ባትረዳኝ፣ እናቴ ዋጋ ከፍላ ባታሳድገኝ ኖሮ እዚህ አልደርስም እና ዛሬ ደግሞ ማለት እኔ እንጃ ይህንን ስነግራችሁ በጣም ከባድ ነው። እግዚአብሔር እኔም ለዚህ ክብር አውቅቶኝ እናቴን ለማስደሰት በቅቻለሁ። በመጀመሪያ ሄደን ልነግራችሁ ይፈልጋለሁ። በጣም ደስ ብሎኛል። ደስታ ራሱ እኔ እንጃ አልኳችሁ። እዚህ ጋር ሳወራው በቃ የሆነ ቀላል ነው የሚመስለው፣ ግን ደግሞ ብዙ ዋጋ ከፍዬበታለሁ። ብዙ ነገር ስጥር ነበረና እንደምታውቁት እናቴ ቤት ተከራይታ ነው የምትኖረው እና እዚህ አዲስ አበባ ውስጥ ደግሞ ቤት እንዲኖራት ትፈልጋለሁ እና ይህንን ለማድረግ በጣም በቃ እኔ እንጃ ማለት ከልጅነቴ ጀምሮ የማስበው የማቅደው በቃ የእናቴ የራሷ ነገር እንዲኖራት እንደገና ደግሞ ሁሌ የኔን እጅ ከምታይ የራሷ ነገር እንዲኖራት ትፈልጋለሁ። በቃ በራሷ እንድትተዳደር ራሷን በራሷ መለወጥ እንድትችል እፈልጋለሁ እና ለዛ ደግሞ ለኔ ቀዳሚ ምርጫ ያደረኩት ሞን ሪል ስቴት ነው። ከሞን ሪል ስቴት ጋር በመተባበር ለእናቴ ባለ አንድ መኝታ ቤት ገዝቼላታለሁ ማለት ነው እና በጣም ነው ደስ ያለኝ። እኔ እንጃ በቃ ይሄንን ስነግራችሁ የምሬ እንባ እየተናነቀኝ ነው፣ ግን ማልቀስ አልፈልግም። ዛሬ በጣም የደስታችን ቀን ነው። ህልሜን ያሳካሁበት እውነት እግዚአብሔር ረድቶኝ ይህንን ህልሜን እንዳሳካ ስለረዳኝ ራሱ በጣም ነው ማመሰግነው። በዛ ላይ ደግሞ በጣም ማመስገን እንፈልገው ሰው አለ። አላዛር ያው ባለቤቴ ነው ታውቃላችሁና ይህንን ነገር ሳማክረው በጣም ማለት በቃ ደስ ብሎት የፈለግሽው ነገር ማድረግ ትችያለሽ ብሎኝ ነው። ምክንያቱም እኔ አሁን ሳገባ የሆነ እናቴን ጣልጣል አረጋታለሁ ማለት አይደለም፣ ግን ደግሞ የራሷ ነገር እንዲኖራት ስለምፈልግ ይሄንን ነገር ከሱ ጋር በመተባበር በብዙ ነገር ሲያግዘኝ ነበርና ለእናቴ ባለ አንድ መኝታ ቤት ገዝቼላታለሁ ማለት ነው። ክፍያውን ቅድሚያ ክፍያ ከፍያለሁ። ስቴፕ ባይ ስቴፕ ነው የምከፍለው። መጨረሻ ደግሞ ቤቱ ሲያልቅ ለእናንተ ማሳውቃችሁ ይሆናል፣ ማሳያችሁ ማስጎበኛችሁ ይሆናል ማለት ነው። እንደ አጋጣሚ ደግሞ ሰሞኑን እናቴ መታለች። ይህንን ነገር ደግሞ ልነግራት ፈልጋለሁኝ። እንትኑን ማስረከብ ፈልጋለሁ።
ያለውን የተፈራረምኩበት የጨረስኩበትን ለሷ ማሳየት ፈልጋለሁ። እንደገና ደግሞ ቤት አለኝ ብላ በኩራት እንድታወራ ፈልጋለሁና ያንን ነገር ደግሞ ለማድረግ ኧረ ተይ አልቻልኩሽም። በቃ እቺ ልጅ በሆስት አልቻልኩሽማ። ቶሎ አሰናርተሽ ቶሎ እየፈጠነ ይህን ሳትይ አንተ ይዘልኝ እንደምትወጣ ቃለዋ። አረባ ምክንያቱም አንተ የጀርባ አጥንቴ ስለሆነ ወይ የኔ ፍቅር የኔ ልዕልት። ለማንኛውም ይህንን ይዘሽ ነው እንትን ማለት ያለብሽ። አላዛር እንዴት ናችሁ? አለን አንድ ይፈልጋችሁ ነበር። ትልቅ ችግር ተፈጥሯል። አይ አንዴ ቢሮ ሄደን እናወራበታለን። የሆነ የተፈጠረ ችግር ስላለ ነው። አስቸኳይ ነው። ምንድን ነው የተፈጠረው? እሺ አላዛር፣ እንግዲህ እንደሚታወቀው ባለቤትህ አንድ ትልቅ ስህተት ሰርታለች። ምን ስህተት? ምን አርደሻል? ያልሽው ነገር አለ? እኔ እስከማውቀው ምንም ስህተት ያደረገችው ነገር ያለ አይመስለኝ። አዎ እውነት ለመናገር ማለት እኛ እንደ ስህተት ነው የምንቆጥረው። አሁን ባለው አንጻር አሁን ባለው በእኛ በድርጅት አሰራር አንጻር እንደ ስህተት ነው የምንቆጥረው። ምናልባት በሷም መጀመሪያ ባደረገችው ነገር ትክክል ልትሆን ትችላለች። ግን አሁን ላይ ማንኛውም ሰው ከዚህ በፊት ባደረጉት ሌሎች ቦታዎች ሄደው በሰሩት ስህተት እኛ አሁን እንደ ትልቅ ስህተት ነው የምናየው አሁን ላይ ያለውን ነገርና ምንድነው? ምን መሰለህ አላዛር፣ አሁን ላይ እኛ ሞን ሪል ስቴት ላይ አሁን ያለንበት ቢሮ እዚህ እንደምታዩ 8000 ካሬ ላይ ያረፈ ትልቅ የመኖሪያ ኮምፓውንድ የመኖሪያ መንደርና ትልቅ የሆነ የገበያ ማዕከል እያስገነባን ያለነውና በዚህ የመኖሪያ መንደር ውስጥ እንደነገርኩ ለቅይጥ አገልግሎት ነው የሚለው፣ ለመኖሪያ አገልግሎት እንዲሁም ደግሞ ለንግድ አገልግሎት ማለት ነው። እንግዲህ እንደሚታወቀው ባለቤት ከዚህ ቀደም መታ ነበረ። ሶ የሰራችው ስህተት ምንድነው? አይ እዚህ እኔ ጋር ሁንና ያለው ነገር እኔ ያስረዳለሁ። ምንድነው እሷ የሰራችው ስህተት? ከኛ ጋር ቤት የመኖሪያ አፓርትመንት ገዝታ ነበረ። 80 ካሬ ባለ አንድ መኝታ ገዝታን ነበረ። እሱም የገዛችው ምንድነው በ8% ቅድመ ክፍያ ማለትም በ473 ሺህ ብር ቅድመ ክፍያ ነው የገዛችው። ነገር ግን አሁን ላይ ያለው ነገር ምንድነው? ማንኛውም ሰው ሊጠቀመው የሚገባ እናንተም ብቻ ሳይሆን ከዚህ በኋላ የሚመጡት ደንበኞቻችን እንዲጠቀሙት የምንፈልገውም ትልቁ ነገር ምንድነው? አሁን ላይ የገናን በዓል በማስመልከት እንዲሁም ደግሞ ሰሞኑን ያደረግነው ነገር አለ። ምንድነው እሱም የንግድ ሱቆችን ለደንበኞች የቁልፍ ርክክብ አድርገን ነበርና እሱንም በማስመልከት አንድ ትልቅ የሆነ ኦፈር ለደንበኞች ያቀርበናል። እሱም ኦፈር ምንድነው? የመጀመሪያው በ4% ብቻ ቅድመ ክፍያ ደንበኞች የመኖሪያ አፓርትመንታቸውን ከ80 ካሬ ጀምሮ ማለትም ከባለ 1 መኝታ እስከ 165 ካሬ ድረስ ባለ 3 መኝታ እዚሁ ከትልቁ የመኖሪያ መንደራችን ውስጥ መግዛት የሚችሉበት እድል ማለት ነው። እና እንዳልኩ ወደ መጀመሪያው ሀሳብ ስመጣ ባለቤትህ በ473 ሺህ ብር ቅድመ ክፍያ ከኛ ጋር ቤት ገዝታ ነበር። እሱም 80 ካሬ ባለ 1 መኝታ ማለት ነው። ነገር ግን አሁን ላይ ያለው ነገር ምንድነው? በ489 ሺህ ብር ቅድመ ክፍያ ብቻ ባለ 3 መኝታ 165 ካሬ ቤት መግዛት የሚቻልበት ሁኔታ ነው ያለው። ሶ አዎ እንግዲህ ይሄ ትልቅ እድል ነው። ሰማሽ? ባቻኩይ ሰው አይ የዛ ሰዓት ደግሞ እንዳያመልጠኝ በሚል ነው ብሩ ከጅሽ እንደጥባ። እንግዲህ እኛም ደግሞ ያው ያንተንም ያለህን እንቅስቃሴ እንደ ቢሮም እኔም ደግሞ እንደ ግል ያንተ ተከታታይ ነኝና ላንተ ካለኝ ነገር በመነሳት አንድ ለናንተ ያሰብኩት እንዲሁም ደግሞ እናንተም ብሎ ለሚመጡ ደንበኞችም የምሰጣችሁ አንድ ኦፈር ይኖራል ማለት ነው። እሱ ምንድነው? የመጀመሪያው ደንበኞች ወይም ደግሞ እናንተ አሁን ያለው ነገር እስካሁን የተፈጠረው ነገር እንዳለ ሆኖ ከዚህ በኋላ ለምታደርጉት ነገር ግን ለምሳሌ በምትገዙ 165 ካሬውን ስትገዙን ባለ 3 መኝታ ነው 165 ካሬ ተጨማሪ የሰራተኛ ክፍልም ያለው በጣም ትልቅ የሚባል ሌክዠሪ አፓርትመንት ነውና ከ80 ካሬ ጀምሮ መግዛት ይችላልላችሁ። አክቹአሊ ግን ለእናንተ አሁን የመረጥኩላችሁ እሱን ስለሆነ ነው። እሱን በ100% ቅድሚያ ክፍያ ስትገዙን ሙሉ 100%ን ስትከፍሉን እኛ ለእናንተ 40% ከአጠቃላይ የቤቱ ዋጋ ላይ 40%ን ለእናንተ ቅናሽ እናደርግላችኋለን። ይህ ማለት ሙሉ ክፍያው ሰይተው
ሙሉ ክፍያው 12.2 ሚሊዮን ብር ነው የሚሆነው የ165 ካሬው ማለት ነውና ወደ 5 ሚሊዮን ብር የሚጠጋ ቅናሽ ነው የምናደርግላችሁ። ወደ 7.3 አካባቢ ይመጣል 165 ካሬው 40% ስንቀንስላችሁና ይህንን እድል ለአንተ ሰጥሃለሁ። በተጨማሪም ደግሞ አንተም ብሎ ለሚመጡ 15 ደንበኞች ከ35% ጀምሮ እስከ 40% ዲስካውንት እናደርግላችኋለን። አዎ ይህን እንደ ሞን ሪል ስቴት ተዋይተን ያደረግንላችሁ። ምን አይነት ነው? ምንድነው የምትለኝ? እሺ ዲስካውንቱ እንዳለ ሆኖ ከዲስካውንቱ በላይ አንዳንዴ ሰዎች የሚያሳስባቸው ነገር የማስረከቢያ ታይም ነው። በምን አይነት መንገድ ነው የምታስረክቡት? እንዴት ነው ህንፃው ውስጥ የተገነባ ያለው? ለምሳሌ የጥራት ጉዳይ ስለሱ አስረዳኝና ይህንን ዜና በደስታ እቀበላለሁ። መልካም እንግዲህ ትንሽ ከድርጅታችን አጠቃላይ ገጽታ ሊጀምርልህና ድርጅታችን ሞን ሪል ስቴት ላይ በመሀል አየር ጤና አደባባይ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ላይ 8000 ካሬ ላይ ያረፈ የመኖሪያ መንደር እየገነባን ነው። በዚህ የመኖሪያ መንደር ውስጥ ደግሞ ለቅይጥ አገልግሎት ነው የሚውለው። እሱ ምን ማለት ነው? የመኖሪያ አፓርትመንቶችንና የንግድ ሱቆችን የያዘ ነው ማለት ነውና አሁን ላይ ባለው በከፍተኛ ፍጥነት ገበያውን እየተቆጣጠረ ያለ ደንበኞችም ደግሞ በግንባታ ሂደቱ በፍጥነቱ በጣም እየተገረሙበት ያለ ነው። ይህን ልልህ የቻልኩበት ምክንያት ምናልባት ሰሞኑን ሰምተህ ከሆነ የሱቆች ርክክብ አድርገን ነበረ። እዚህ አሁን ያለንበት ህንፃ ላይ የንግድ ሱቆች አሉንና እነሱን ከዚህ በፊት እኛ ቃል በገባ ነው መሰረት ለምሳሌ በ1 ዓመት ውል የወሰደ በ8 ወር ውል የወሰደ ደንበኛ እያለን እኛ ግን ከዛ 6 ወር ቀደም ብለን ይኸው ሱቆችን ለደንበኞች ማስረከብ ችለናል ማለት ነውና በዴሊቨሪ ታይም በ6 ወር ውስጥ ሙሉ በሙሉ አስረክበናል። ይሄ በጣም አሪፍ ነው። እሺ አሁን ያሰባችሁት ፕሮጀክትስ እዚሁ ላይ ነው ወይስ ደግሞ ሌላ ግንባታዎች አሉ? እዚሁ እንዳልኩ አሁን ይሄ አጠቃላይ የመኖሪያ መንደር ሲሆን በውስጡ 5 ህንፃዎችን ይይዛል። 4ቱ የመኖሪያ አፓርትመንቶችንም አጠቃሎ የሚይዙ ሲሆኑ አንድ ግን ሙሉ በሙሉ የገበያ ማዕከል የሆነ እንዲሁም ደግሞ የመጨረሻውን ፍሎር ለአጠቃላይ እዚህ ለሚኖረው ኮሚኒቲ የመሰብሰቢያ አዳራሽ እንዲሁም ደግሞ ሌሎች ፕሮግራሞችን የሚያካሄድበት ራሱን የቻለ አንድ ሙሉ ፍሎር እንለቅና ሌላውን ግን ለንግድ አገልግሎት የሚውል ሞል ጨምረን እንገነባለን። አሁን ላይ ለሽያጭ 3 ህንፃዎችን አውጥተናል እዚህ ላይ ማለት ነው። የንግድ ሱቆችን ጨምሮ የመኖሪያ አፓርትመንቶች በ3 ህንፃዎች ላይ እየሸጠን እንገኛለን። ከ80 ካሬ ጀምሮ ባለ 1 መኝታ እንዲሁም ደግሞ እስከ 165 ካሬ ድረስ ባለ 3 መኝታ ማለት ነው። ይሄ ማለት ባለ 1 መኝታም አለን፣ ባለ 2 መኝታም አለን፣ ባለ 3 መኝታም አለን ማለት ነው። እነዚህን ቤቶች በተለያየ አማራጭ ነው የሁሉንም አቅም ያማከለ እንዲሆን አድርገን ከባለ 1 ጀምሮ እስከ ባለ 3 ያቀረብነውም ለዛ ነው። የሁሉንም ደንበኛ አቅም ያማከለ እንዲሆን አድርገን ማለት ነው። እዚሁ ላይ ግን ዴሊቨሪ ታይማችሁ በጣም ቆንጆ ነው። የክፍያው ሂደት በጣም ጥሩ ነው። ግን ደግሞ ከምንም በላይ ያው ለምሳሌ አሁን ቪዲዮ ይዤ ነው የመጣሁት አይደለ? ቤተሰቦች ይመለከቱታል ይሄን ነገርና ከሀገር ውጭ ያሉ ሰዎች እንዴት ከእናንተ ጋር ኮሚኒኬት አድርገው የዚህ ቤት መግዛት ይችላል? በምን አይነት መንገድ? በጣም ጥሩ ጥያቄ ነው። አሁን ላይ ባለው ውጭ ሀገር ያሉ ደንበኞች እንዲሁም ሀገር ውስጥ ሆነው ደግሞ መምጣት ለማይችሉ ደንበኞች ምንድነው እያደረግን ያለ ነው? የመጀመሪያው ተወካይ ህጋዊ ተወካይ ካላቸው እኛ ጋር ኮንታክት አድርገው ሙሉ ነገሩን እኛ ጋር ይጨርሳሉ። ነገር ግን የውል ነገሩን ኦር ደግሞ እዚህ ያለውን ነገር የሚያስጨርስላቸው ህጋዊ የሆነ ተወካይ ካላቸው በጣም ጥሩ፣ በህጋዊ ተወካዮቻቸው በኩል ግዢውን መፈጸም ይችላሉ ማለት ነው። በተጨማሪም ደግሞ ህጋዊ ተወካይ የሌላቸው ከሆነና እነሱ እዛው ሆነው ነገሮችን መጨረስ ፍላጎቱ ካላቸው በዲኤችኤል በኩል ውላቸው እንዲላክ ተደርጎ ግዢውን መፈጸም የሚቻልበት ነገር አለ ማለት ነው። ሁሉም ነገር ምቹ ነው እዚህ። ከዛ ባለፈ ሎኬሽናችሁ የት አካባቢ ነው? ሎኬሽናችን ቀደም ብዬ እንደጠቀስኩልህ አየር ጤና አደባባዩ ወደ ቤተልና ዓለም ባንክ የሚወስደው ዋና መስመር ዳር ነው ያለው። ለዛም ነው ድርጅታችን በሞን ሪል ስቴት በሁሉ ነገር ተመራጭ ነው የምንለው። ምናልባት አካባቢውን ስትመጣ አይተው ሊሆን ይችላል። በመሰረተ ልማት አንጻር ይሄ ዋና አስፓልት ዳር ነው ያለው። ኢቨን ኢፍ የከተማ መንገድ ዳር ብቻ ሳይሆን ወደ ክፍለ ሀገር የሚያስወጣ ዋና መስመር ዳር ነው። አይተው ከሆነ በታች በኩል የጅማ መስመር ያለበት ዋና መስመር ዳር ነውና በተጨማሪም ደግሞ ለኑሮ አስፈላጊ የሚባሉ መሰረተ ልማቶች አሉ። እነሱ ምንድናቸው? የጤና ተቋማት፣ ትምህርት ቤቶች፣ ባንኮች እንዲሁም ደግሞ የሃይማኖት ተቋማት
እነዚህ በአካባቢው ሁሉንም ሃይማኖት ያማከለ ሁሉንም ሰው ያማከለ ለምሳሌ በግል ትምህርት ቤት ብትል የኑሮ ደረጃቸውን ከፍ ያሉ ሰዎች መጠቀም የሚፈልጉት አይነት ከሆነ የግል ትምህርት ቤቶችን በበቂ ሁኔታ ያሉበት ነው። የመንግስት ትምህርት ቤት እንደምታየው ፊት ለፊታችን የአየር ጤና መሰናዶ ትምህርት ቤትም እዚሁ ፊት ለፊታችን ነው ያለው። የጤና ተቋማትም ሁሉም አይነት ሆስፒታሎች በዚሁ አካባቢ ላይ ያሉ ሁሉንም ያሟላ ነው ማለት ነው። ኦኬ በጣም አሪፍ። እዚሁ ላይ ግን ሀገር ውስጥ ሆነ ለምሳሌ የመክፈል አቅማቸው የጊዜ ገደብ የሚፈልጉ ሰዎች ያከፋፈል ሂደታችሁ እንዴት ነው? በጣም ጥሩ ጥያቄ ነው። እንግዲህ ቀደም ብላ ባለቤትም እኛ ጋር ገዝታለች እና ያለውን ያከፋፈል ሂደት በተወሰነ ደረጃ ታውቀዋለች። እሷ በጀመረችበት መንገድ ላስረዳ እና እሷ ከዚህ በፊት ያደረገችው በ8% ቅድመ ክፍያ ነው። እንዳልኩ ግን አሁን ላይ ባለው መሰረት ማንኛውም ደንበኛ ከ4% ቅድመ ክፍያ ጀምሮ ቤቱን መግዛት የሚችልበት ሁኔታ አለ። በተጨማሪም ደግሞ እዚህኛ ጋር ትልቁ ነገር ብዬ የማስበው ደንበኛ ቀጣይ ክፍያዎቹን ለመክፈል በጊዜ ሂደት አይደለም የሚከፍለው፣ በግንባታ ሂደት ነው። በግንባታ ሂደት መሆኑ ጥቅሙ ምንድን ነው? አንድ ደንበኛ ባልተገነባበት ባልተሰራለት ነገር ምንም አይነት ክፍያ አይከፍልም ማለት ነው። ሶ ይሄ ከሌሎቹ አንጻር በጣም ጥሩ ይመስለኛልና በተጨማሪም ደግሞ በጣም ትልቁ እድል ብዬ የማስበው ከሌሎችም ደግሞ ሪል ስቴቶች የተወሰነ ለየት የሚያደርገን ምንድን ነው 50-50 የሚባል አሰራር አለን። እሱ ምንድን ነው 50% ከወለድ ነፃ የሆነ የባንክ ብድር አመቻችተናል ማለት ነው። በጣም ግን እሱ ነው ማለት ነው። አንቺ እንድትደፍሪ ያላችሁ ከወለድ ነፃ ሲሆን ደስ ይላል። በቃ እንዳልኩ ይሄ ከወለድ ነፃ የባንክ ብድር ራሱ ድርጅቱ ሙሉ በሙሉ የሚያመቻቸው ነው። ቤቱን ከተረከቡ በኋላ ለ10 ዓመት የሚከፈል የባንክ ብድር ነው ማለት ነው። እየኖራችሁበት አሊያም ደግሞ እያከራያችሁት። ምክንያቱም አንድ ሰው እዚህ ቤት ሲገዛ የግድ ለመኖር ብቻ አይደለም ለኢንቨስትመንትም የሚገዛልና እየኖራችሁበት ወይም ደግሞ እያከራያችሁት ለ10 ዓመት ምንም አይነት ወለድ ሳይኖረው መክፈል የምትችሉበት አማራጭ አለ ማለት ነው። በጣም ነገር ነው። እንግዲህ ያው እንደሚታወቀው ያው አጋጣሚ ሆኖ እኔ ምንም አይነት ጥያቄ የለኝም። መጠየቅ የምፈልጋቸው ነገሮች መልሰ ያለለ። ስለዚህ በእኔ ላይ የሚመጡ ሰዎች ከ35 እስከ 40% ዲስካውንት እናደርጋለን። ይህንን በእኔ መታችሁ ይህንን ዲስካውንት ካላገኛችሁ እኔን አውሩኝ አይደለ? ልክ ነው። ቀጥታ መጥቼ ዲስካውንቱን እንድታገኙ አደርጋለሁ። ግን ደግሞ ያው ማዘር እንዳትመጣብን አይሻልም? ሰርፕራይዝ ለማድረግ እሷ ነው ውጭ ላይ ያለችውና ያው ከእናንተ ስለገዛች በዚህ አጋጣሚ ቦታው በጣም ደስ የሚል አይን ሆነ ቦታ ነው። በጣም ወድጄዋለሁ። ምክንያቱም ያው መንገዱ ይናገራል። የዚህ እንኳን ሌላ ቢቀር የሱቆች ጥላ ባለፈው እንዳስረከባችሁት ያው ቀጣይ ደግሞ እስቲ እናስበታለን። እኛም ሱቆቹንም ቤቶቹንም እንትን ለማለት በጣም ጥሩ ከእግዚአብሔር ጋር ግን አንዴ ሰርፕራይዝ እናርገትና ወይ ደግሞ እየሄድን እናውራ ይቻላል። እሺ አመሰግናለሁ። እሺ እንደምታዩት ሳይታችን በዚህ ደረጃ ነው ያለው አንደኛው አፓርትመንታችን። ቀጥሎ ደግሞ ያለው ምን ይመስላል የሚለውን ውስጡ ምን ነገሮችን ያሟላል የሚለውን ነገር አብረን የምናየውና ማለት ነው። ዋው ሎኬሽኑ በጣም የሚያምር ቦታ በጣም እይታው በጣም ያማረ ነው። ይሄን ይመስላል አጠቃላይ ሞኖሪልስክ በ8000 ሜትር ስኩዌር ላይ ዘመናዊ አፓርትመንቶችንና የንግድ ቤቶችን ነው እያስገነባን ያለ ነው። እነዚህ መኖሪያ ቤቶች አጠቃላይ በ4000 ሜትር ስኩዌር ላይ 4 ዘመናዊ አፓርትመንቶች 2 ቤዝመንት ሲደመር ግራውንድ ሲደመር 19 የሆኑ ይገነባሉ ማለት ነው። አንደኛው 9ኛ ፍሎር ላይ ደርሰናል ማለት ነው። ሌሎች ተጨማሪ ደግሞ ከጎን እንደምታዩት እዚህ ጋር ቤዝመንት ስራ ላይ ያለ ሌላ ከጎን አለ። ሶ በ4000 ሜትር ስኩዌር ላይ እነዚህ 4 አፓርትመንቶች ያርፉና አንድ ደግሞ ባለ 5 የሆነ ኮሜርሻል ብቻ የሆነ ማለት ነው። ይሄን ማለት ምንድነው? ሰዎች እዚህ እየኖሩ እዚህ እየተገበያዩ ሁሉም ነገር በማሟላ መልኩ የሚያገኙበት አፓርትመንት ነው ማለት ነው። እንደ አጠቃላይ አፓርትመንት ቤቶቻችን የሚያሟሏቸው መሰረታዊ የሆኑ ነገሮች አሉ። እንደምታወቀው አሁን ላይ በፊት የነበሩ ማህበራዊ ኑሮዎች ሁሉ እየቀሩ መጥተዋል፣ ከተለያየ የመኖሪያ ቤት አሰራር የተነሳ ማለት ነው። ስለዚህ ይህንን ባገናዘበ መልኩ ቀጥሎ የሚዘረዝራቸውን ነገሮች ከሞኖሪል ስቴት ገዝተው የሚገቡ ደንበኞቻችን ያገኛሉ ማለት ነው። በነፃ 4000 ሜትር ስኩዌር ገዝቶ ለሚገቡ ነዋሪዎቻችን የሚሰጡ ናቸው ማለት ነው። ለዚህ በጣም ጥሩ አንደኛውና የመጀመሪያው መዋኛ ገንዳ አለው። ራሱን የቻለ ለአዋቂም ለህፃናትም የሚሆን ማለት ነው። አንድ ነው ወይስ በየጃንዳንዱ ሁለት? አንድ መዋኛ ገንዳ አለ። ከዛ በተጨማሪ የቴኒስ ቦል መጫወቻ ሜዳ አለ። በአፓርትመንቶቹ መካከል ወደ 18 ሜትር ጋፕ አለ በመሃላቸው ማለት ያራቃሉ አሰራሩ። ስለዚህ ከመሃል ይዞ የሚመጣው ምንድነው የልጆች መጫወቻ ይኖራል፣
ውስጥ ለውስጥ ደግሞ በቂ የሆነ ፓርኪንግ እንዲያገኙ 1 to 1 ማለት ይሄ ማለት አንድ ሰው ቤት ሲገዛ አብሮ ፓርኪንግ ያገኛል ማለት ነው በነፃ። ስለዚህ ውስጥ ለውስጥ ሁሉም ፓርኪንጎች የሚገናኙ ይሆናል። በቂ የሆነ የመኪና ማቆሚያ ቦታ ይኖረናል ማለት ነው። ከዚህ በተጨማሪ ቤተ መጻሕፍቶች ይኖራሉ፣ ጂምናዚየም ይኖራል፣ ካፌና እንዲሁም ባንክ የመሳሰሉ ነገሮችን የሚሟሉበት ነው ማለት ነው። ያው ሀገራዊ 2 ችግሮች አሉ አይደለም እንደኛ ሀገር። ለምሳሌ የመጀመሪያውና መሰረታዊ ነገር መብራት ነው። እዚህ መብራት እንዳይቆራረጥ ውል ላይ የምናስቀምጥላቸው ለደንበኞቻችን ዲዝል የሚባል ጄኔሬተር አለ። ይሄም ማለት ልክ መብራት ሲሄድ አውቶማቲካሊ የሚበራ ነው፣ ሲመጣ ደግሞ አብሮ የሚጠፋ ነው ማለት ነው። አንድ በዚህ መልኩ የመብራት መቆራረጥን የምንቆጣጠር ይሆናል ማለት ነው። ሁለተኛና መሰረታዊ ነገር የከርሰ ምድር ውሃ አዘጋጅተናል። ለምን ውሃ እንደ ሀገር የሚቆራረጥ ሌላኛው ችግር ስለሆነ ማለት ነው። ለዚህም ደግሞ ምናልባት በእኛ ሀገር ሕግ መሰረት አንድ ሰው የከርሰ ምድር ውሃ መቆፈር የሚቻለው ወይም ማውጣት የሚቻለው በ300 ሜትር ልዩነት ነው ማለት ነው። ስለዚህ ከአሁኑ የኛ አጠገባችን ምናልባት ሌሎች የከርሰ ምድር ውሃ አውጥቶ እንዳንቀደም ብለን ከአሁኑ የከርሰ ምድር አውጥተን አዘጋጅተናል ማለት ነው። በኋላ አስጎበኛቸዋል። አዎ ስለዚህ አጠቃላይ እነዚህ ነገሮችን ያሟላል። እንደምታዩት ከዚህ ጀምሮ እዚህ ጋር እንዳልኳችሁ ሌላ አፓርትመንት አለ። ይሄ እዛ ታች ድረስ እዛ ጋር የምትመለከቱ ቦታ ድረስ የሚሄድ ነው ማለት ነው። እንደ አጠቃላይ መኖሪያ ቤቶቻችን ይሄን ይመስላል አካባቢ። ዋው በጣም ነው። አንድ ቦታውን በጣም ያምራል። ሴንተር ቦታ ነው። አስፓልት ነው በዚህ ጋር። ትክክል። ትምህርት ቤት ነው እንግዲህ ተማሪዎች የተጫወቱ ነው እዚህ ጋር። በጣም ደስ የሚል ቦታ፣ ተመራጭ ቦታ ነው ብዬ አስባለሁ። ማዘር መጣች እንዴ? ታርነዳ ቀርምንቶ እየመጣች ነው ግን የደረሰች አይመስለኝም። እንዴ ለማንኛውም መዘገየት ማስተካከል በጣም አድርጌ አመሰግናለሁ ስለነበረን ጊዜ። እሺ እኔም አመሰግናለሁ። እሺ አመሰግናለሁ። እንግዲህ ቆዩብን አይደለ? ቆይተዋል ግን ያው ይመጣሉ። ይቅርታ ስላስቆምኳችሁ፣ ግን ደግሞ የደስታዬ ተካፋይ ስለሆናችሁ በጣም ነው የማመሰግነው። የኔ እናት መጥተዋል። እናቴ የኔ ዓለሜ ነሽ፣ ብዙ ነገሬ ነሽ እና ይሄንን እግዚአብሔር ለዚህ አድርሶኝ ይሄንን ነገር ለአንቺ እንዳደርግ እግዚአብሔር ስለረዳኝ በጣም አመሰግናለሁ። እናቴ በጣም ነው የምወድሽ። ኑሪልኝ። ማሚዬ እንኳን በሰላም መጣሽ። እናቴ ስለመጣሽ ደስ ብሎኛል። ስለተገናኘን ደስ ብሎኛል። እሺ እናቴ ዛሬ ዋና የጠራሁሽ ምክንያት ምን ያህል ዋጋ ከፍለሽ እንዳሳደግሽኝ አውቃለሁ። ብዙ ዋጋ ከፍለሻል። እኔ ለዚህ ለመቆሜ ዋናዋ አንቺ ነሽና ብዙ ነገር አሳልፈናል ታውቂያለሽ። እንደገና ደግሞ ብዙ ነገሮች ግን ደግሞ ያንን ጊዜ ሁሉ አልፎ እግዚአብሔር ለዚህ አድርሶኝ ለአንቺ ባለ 1 መኝታ ቤት ገዝቼልሻለሁ። ለዚህ ድረስ አታልቅሽ እናቴ፣ አታልቅሽ እናቴ። አመሰግናለሁ። ተባረክልኝ፣ ደግልኝ እናቴ። አሜን። ተባረኪ። አሜን። አታልቅሽ። ዛሬ የምናለቅስበት ቀን አይደለም። በቃ ዝም በለሽ። በጣም ነው ደስ ያለኝ ልጄ። ዛሬ አናለቅስም። ዛሬ ደስታችን ቀን ነው። እሺ እናቴ፣ በቃ አታልቅሽ። እሺ እናቴ። እግዚአብሔር ይባርክሽ ልጄ። አሜን። ተባረኪ። አሜን። እደጊ። አሜን። ተመንደጊ። አሜን። ተቡረክረክ በሉ። አሜን። ተባረኩ። አሜን። ሁሉ ነገር በእጃችሁ አይለፍ። አሜን። ተባረኩ። አሜን። ሰብሳቢ ሁኑ። አሜን። የሁሉም ሰብሳቢ ሁኑ። አሜን። ተባረኩ። አሜን እናቴ። ይሁናል። ጉራጌው እንግዲህ ቤተሰቦች ዛሬ እንግዲህ ሁላችሁም የደስታዬ ተካፋይ ስለሆናችሁ እጅግ አድርጌ አመሰግናለሁ። በጣም ደስ ብሎኛል። አሁን ደግሞ ምሳ ሰዓት ስለሆነ ምሳ እናቴን እንጋብዛታለን ማለት ነው። ሁላችንም ሰብሰብ ብለን አብረን እናሳልፍ ይሆናል። በጣም ደስ ብሎኛል። አመሰግናለሁ።